ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በመጀመሪያ እንኳን አደረሳችሁ ለክርስቲያን እምነት ተከታዮች ለዐቢይ ጾም እንኳን አደረሳችሁ። ለሙስሊም እምነት ተከታዮች ደግሞ ለረመዳን ጾም እንኳን አደረሳችሁ እያልኩኝ ወደ ቪዲዮ እገባለሁ። መጀመሪያ ላይክ በማድረግ ጀምሩ። እንግዲህ የዛሬ ቪዲዮአችን ደግሞ ለየት የሚያደርገው ነገር አንዲት እህታችን እንዴት ባሏ ይደበድባት እንደነበረ ግፍ ይሰራባት እንደነበረ የመጨረሻው ደግሞ እንግዲህ የዘራውን እንዳጨደ መጨረሻውን እንዳላማረ ህይወቱን እንዳላጣ እንደሞተ ነው እየተናገረች ያለችው ባለ ታሪኳ ማለት ነው። ትንሽ ቀንጨብ አድርጌ አሰማችሁና ከዛ በኋላ ወደ ሀሳቡ መጨረሻው ምን እንደሆነ እናያለን ማለት ነው። ትክደኛለች። የጓደኛ ማለት እኮ ከእህትም በላይ ነው። ለጓደኛ የምታወሪ ነው እኮ ለእህትሽ ለእናትሽ የማታወሪ ጓደኛ ማለት እኮ እንጃ ብቻ ነው። የምትወቀሰው ከባልሽ ጋር ስላደረገችው ነገር ሳይሆን ስለካደችው ጓደኝነታችሁ ነው። ምክንያቱም ስለካደችው ጓደኝነታችን ብቻ ነው እኔ ዛሬ የምወቅሳት እሷን ስለካደችው በመሀላችን ስላለው ስለ እኔ ታሪክ እዛ ሆኜ እሷ ዘና ብላ ስኖር ቤተሰብ አላት፣ ቀለብ ይችሏታል። እኔ ግን ምንም የለኝ ምስኪን ደሃ እዛ መንግስት እየረዳኝ በምኖር ሰው እኔ ሳልሰራ ቀርቻ አይደለም። እኔ ዛሬም ቢሆን መቼም እኔ ገንዘብ አስለቅሶኝ አያውቅም። ግን የምወዱን ነገር ስታጭ ነው የምታለቅሽው። ያሳዝናል በጣም። እኔ የምልሽ እሷን ስትጠይቅ ለምንድን ነው እና ያልሽው ባሌን እዛ ስራ አለ ወይ ስራ ሳይኖር ለምና አልሽው? ይኸው አንቺና ብለሽው መንገድ ላይ ሞተ ስትያት ምን አለች? ተጸጸተ? ኬኬ ፊደል በብዙ ጻፈችና ቦለቀች። ምንም አልተሰማትም። አየሽ የእሱ መሞት። እሷ ከሌላ ወልዳ ነው ልጇን ትፖስታለች ያልሽው? ከሌላ ወልዳ ባሏ ክዷት ነው የሄደው። ክዷት ጥሏት ሄዷል። ከዛ እሷ ደግሞ እሷ ጀግና ስለሆነች ወንድ ቢሄደ ብላ አታለቅስም። ወንድ ቢሄድ አይገርማትም። ግን አንድ ነገር ልንገርሽ ማለት አንቺ ደጋግመሽ ይቅርታ አድርገሽለት አንቺ በጣም የዋህ ምስኪን ስለሆን ማለት ነው። በስተመጨረሻ ሲሰራበት የነበረም ገንዘብ እሷም የላከችለት ይዞ ወደ ሳውዲ ያቀናል ማለት ነው። ልዩ ብዙ ገንዘብ ይዞ ነበር ነው የምትለው። እንግዲህ ጓደኞቹ ገና ባህር ላይ ሳይደርስ መንገድ ላይ ገደሉት ነው እያለች ያለች ልጅቷ። እንግዲህ ሰው ደግሞ አንቺ ላይ ባደረሰው ግፍ የእጁን ያገኘው ነው እያሏት ያለው። የእናት ልጅ ማንም ቢሆን እኔ አልመኝም ይሄ ሞት፣ በተለይ በመንገድ መሞት። በእርግጥ ሬሳው ወደ ቤቱ ወደ ሀገሩ ተመልሷል ማለት ነው። የማይሰማ ታሪክ የለም በየቤቱ ተአምር ነው። በጣም ነው የሚገርመው፣ ያሳዝናልም ይገርማልም። እና የሰው ሞት አያስደስትም። የሰው በሰው መገደል አያስደስትም፣ በፍጹም ሊያስደስት አይችልም። ብዙዎቹ ሲደሰቱ አይቻለሁ። እኔ እንጃ ምን አይነት ጭንቅላት እንዳለን አላቅም። ይቅር ይበለንና የሰው ሞት ምንም ቢያጠፋም የኛ ይብሳል። ኃጢአታችን ቢነገርልን በሰው ላይ አደባባይ ላይ ቢወጣ የሁላችንም ኃጢአት ይብሳል ማለት ነው። እና በሰው ባንፈርድ ባይ ነኝ። የሞተውን ነው ሲማረው፣ እሷን ጥንካሬ መስጣት። እንግዲህ ልጅቷ የሆነው ሆኗል። ጠንክሪ፣ ልጅሽ ትበልጥሻለች ነው ባጭሩ። ልጅቷ ነው የምትበልጣት አይደለ? ልጅ ወልዳለች። ሴት ልጅ ልጇን ከወለደች ወደ ልጇ ናት በቃ። ወንድ ልጅ እያለም እንዳልነበረ ነበረ፣ ህይወቷን ሲበጠብጣት ነበረ። አሁን ሞተውም ያው ነው እንግዲህ እያለቀሰች ነው። እና ይህንን ይመስላል እንግዲህ። እናንተ ምን ትላላችሁ? የሚበድላችሁ ባለቤታችሁ በጣም ምርር አድርጓችሁ ህይወታችሁ አጨልሞ ሲሞት መጨረሻ ላይ ምንድን ነው የሚባለው? እንኳን ሞተ ይባላል አትልም። የምትወደው የምታፈቅረው ባለቤቷ ምንም ቢበድላትም ለሱ ክፉ አትመኝለትም። ምክንያቱም ፍቅር ለሰው መኖር ነው። ይህ ራስ ወዳድነት ነው የሚባለው እንዴ! ለሰው መኖር ነው። መውደድ ማለት መስጠት ነው። ማፍቀር ማለት መስጠት እስከሆነ ድረስ የምትወዱት ሰው ክፉ አይትመኙለትም። ከህይወታችሁ ብታስወጡት እንኳን መውደዳችሁ ሊቀንስ አይችልም። እንግዲህ የሚገባው ቦታ ባይሆንም ለእሱ ክፉ አትመኙለትም ማለት ነው። እና እቺ እሱ በስሙ ሞት እልል ብላ በአደባባይ ልትጨፍር አትችልም፣ ታዝናለች እንጂ ማለት ነው። እና መማር ያለብን ነገር ቢኖር ምንድን ነው? አንድ ወንድ
ሚስቱ ላይ ሲማግጥ ሁለተኛ እድል አለመስጠት። በቃ አንዴ ከማገጠ ማገጠ ነው። ይህ ገና እስኪደግም ሶስተኛ አራተኛ እስኪል ድረስ እንግዲህ ልጅቷ ጓደኛዬ ናት፣ ጓደኛዬ፣ የቅርብ ጓደኛዬ፣ የምወዳት ጓደኛዬ ናት፣ ከሳውዲ ነጥቃኝ ወደ እሷ እየመጣ ነው የተገደለው ነው እያለች ያለችው ልጅ አሁን ማለት ነው። ወደ ጓደኛዋ ተገናጅ ነው ወደ ሳውዲ እየመጣ ከዛ ሞተ መንገድ ላይ። ያሳዝናል፣ ያሳዝናል። አሟሟቴን ያሳመርልኝ ማለት ነው። አሟሟቱ በጣም ያሳዝናል። በዚህ መልኩ በመሄዱ መንገዱን በመልካም አለመጀመሩ መነሻውም መጨረሻውም አላማረም ማለት ነው እና መጨረሻችን ያሳመርልን፣ ለንስሐ ሞት ያብቃን። በተረፈ እንግዲህ መልካም ጾም ይሁንላችሁ። ክርስቲያንም ሙስሊሞችም በርቱልኝ። በስራ የሚበዛባችሁ እህት ወንድሞቼ እንግዲህ እህቶቼ በተለይ በርቱልኝ እላለሁ ማለት ነው። ይህን ይመስል የዛሬ ቪዲዮአችን ስላዳመጣችሁኝ አመሰግናለሁ። ቻው ቻው።